የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የቀዳሚውን ቦክስ አይታችሁታል? አዎ፣ በቦክሱ ላይ ከተከሰቱት የተለያዩ ጉዳዮች መካከል አንዱ የዱሬሳ ሰለሞን ለአስጨራሽ የቦክስ ውድድር ነበር። በኋላ ላይ ግን እንደዚህ ሆኖ ነበር ሪንግ ውስጥ የታየውና ብዙዎች ተረፈ ወይ አላችሁኝ። ተርፏል አልተረፈም? ጠርተን እስኪ እንጠይቀዋለን። ለማንኛውም ሞቅ አድርጉለት። ዱሬሳ ሰለሞን ወደ መድረኩ። እዚህ ጋር ደረጃ አለ። በዚህ በኩል አለፍ በል ዱሬሳ። አጠገብማ አረደ ዱሬሳ በእናታቸው። እስኪ ህመምህን ልጋራ ብዬ ነው። እስኪ አሁንም አልበር እስኪ እንዴት እቺ ነች ለካ የተሰነጠቀችው። አይ ተረፈ ወይ የሚል አስተያየት ስላየው ነው። ይኸው ተርፏል። እንዴት ነው? ሰላም ነው ወይ? እንዴት ነው? ሁሉ ነገር አማን ነው? ሁሉ ነገር ሰላም። አዎ፣ ቅዳሜ ዕለት ውድድሩ ተደረገ። ከዛ በኋላ በተለይ ይህ ለመጨረሻ ጊዜ የታየው እንደዚህ ሆነ ነው። አዎ። እና ብዙ ሲባል ነበር። አንተም አይተዋል ብዬ አስባለሁ። አይቻለሁ። ኖርማሊ ትንሽ ስንጥቅ ነበረችኝ እቺ ሽፋሽፍቴ ጋር። እነሱ ዶክተሮቹ ደማይቶ ስለደነገጡ ብቻ ሙሉ አይኔን አፍንጫዬን ሙሉ ስለሸፈኑ ከባድ ነገር አስመሰለኝ እንጂ በጣም ቀላል ነገር እኮ። እስኪ አንዴ ኮፍያና አውልቅና አሳያቸው እስኪ። እንዴ ነው አይደል? ይሄ ነው። አዎ። ግን ተሰፋ እንዴ? ቀላል። አዎ፣ ያጋጥማል። ብዙ ትሬኒንግ ላይም ስለሚያጋጥም እኔ ሲጀምር አይኔን ሁለት አይኔን ከተከለሉ እንዴት ነው ስቴጅ ላይ ይዘው የወጡት? እሱ እኮ ትክክል አይመስለኝም። ያው ይታይህ ነበር እኮ እዚህ ላይ ከፈታው በኋላ ራሴ አንስቼዋለሁ እንጂ እነሱ ሸፍነው ነበር። ምን አይነት ተፈጥሮ! እንደውም ብዙዎች አስተያየት ሰጡ ነበረ። ማለት ቦክስ ላይ ብዙ ነገሮችን ያጋጥማሉ። ከዚህ በኋላ ግን ለየት ያሉ ነገሮችን አይቻለሁ። ቦክስ ነው ቦምብ የሚለውን አይተህ? አይቻለሁ ብዙ ሶሻል ሚዲያ ላይ። ያው ቦክስ ላይ ያጋጥማል ብዙ ጊዜ። በትንሽ ክፍተትና ስህተት ዋጋ ተከፍላለህ። እንደዛ ማለት ደግሞ አትችልም ማለት አይደለም። ትንሽዬ ስህተት ዋጋ ያስከፍላል ብዙ ጊዜ። እኔ ሁለተኛን የምናስተናግድበት መንገድ ነው አሁን እየደበረኝ የመጣው። ማለት መሸነፍ የዓለም ፍጻሜ አይደለም። እውነት ዛሬ ተሸንፋል፣ ነገ ደግሞ ጠንክረ ደግሞ ሰርተህ ታሸንፋለህ። የታወቀ ነው። ግን አንዳንዴ በጣም ሞራል የሚነኩ ሁለተኛ ምን ነው ባልሄድኩ አይነት የሚያስብሉ አስተያየቶችን ሲናገር ሰው ስታይ አንተ እንኳን ልትቋቋመው ትችላለህ። ግን ቤተሰብ፣ ጓደኛ ምናምን ግን አብሮ እንደው አንገቱን ይሰብራል ብዬ አስባለሁ አይደል? ያው አጠገብ ያለ ሰው ትንሽ ሊሰማው ይችላል። አንተን የሚያውቁ አቅሜን የሚያውቁ ሰዎች፣ ምን ማድረግ እንደምችል የሚያውቁ ሰዎች ይሰማቸዋል። እንደ ተወዳዳሪ ሆነ ያን ነገር ደግሞ ስታየው ኖርማል ነው። እኔ የበላይነት የነበርኩበት ልጅ እሱ ደግሞ ቃኑ ደርሶ ጊዜው ሆኖና እንደዚያ ሆነ። ያው ውድድር ላይ ያጋጥማል። ስለዚህ ምንም አይደለም። እኔ ከዚህ በፊት ሳሸንፍ ያለው እሱ ደግሞ አሁን አሸነፈ። ያው ኔክስት ደግሞ አሁንም እንገናኛለን ማለት። እንዴ ጭራሽ ታስባለህ? ከዚህ ሁሉ ነገር በኋላ ሌላ ቦክስ? ኖርማሊ ትሬኒንግ ላይ ከዚህ በላይ ይፈጠራል። ስለዚህ እንደ በዙሪያ ያለው ቀላል ነገር ቀላል ነው። ለኔ ቀላል ነው። የማያውቁት ሰዎች ግን በጣም እንደ ከባድ ነገር ያዩታል። ኖርማል ነው። ዱሬሳ ግን ይቀጥላል። ይሄ ለመጨረሻ ጊዜ እንደውም የወደክበትን ክፍል እያየው ነበረ። ጥሩ ነበርክ እኮ ያው አይደለ? የሆነ አቋም አሁን ለምሳሌ እዚህ ጋር ጥሩ ሰንዝረሃል፣ ጥሩ መታሃል፣ ጥሩ እስኪ እዚህ ጋር ራሱ እኮ አንተን የመታው አይደለ? እዚህ ጋር ነው ስህተቱ የሚመጣው። ኤልቦ
እዚህ ጋር በቃ አንተም በአፍንጫ መሰለኝ ወደቀው። በጎን በዚህ በኩል ነው ወደቀው። ከዛ በኋላ በጊዜው የተሰማህን ስሜት እስኪ ንገረኝ። ምናልባት አንዳንዴ ሲሸነፉ የሚሉት ነገር አለ፣ የተለያዩ ቀለማት አየው አይነት ነገር። አንተም እንደዛ አይነት ነገር ነው ወይስ ብላክ አውት ነው ያደረከው? ኖርማል ዲፌንስ ስታደርግ ያው ምንም የምታውቀው ነገር የለም። ምንም የለም። ምን የህዝቡ ጩኸት ዝም ኦልሬዲ ይጠፋል። ከዛ በኋላ ከትንሽ ሴኮንድ በኋላ ትነቃለህ። ከዛ በኋላ ኖርማል ነው። እኔ ግን በጣም አንዳንዶች እንዳንተ ውድድር ላይ ያለ ደሬሳ እኮ ላይ አሟርቷል። ምክንያቱም የሚጠቀለልበትን ፋሻ እዚህ ላይ አድርጎ ነው የገባው ብለዋል። እንዴ ምንድን ነው እዚህ ጋር ያረከው ነገር ምን ይጠቅማል? ስፖርቱ ታይ ቦክሲንግ ይባላል። እጃችን ላይ ያደረግነው ፕሬዠር ይባላል። ከስፖርቱ ውስጥ ዋና አካል ነው። ልክ እንደ ማዕረግ ነው የሚታየው። ጸጉሪ ላይና እዚህ ግንባሪ ላይና እጅ ላይ የሚደረጉ ሞንጎልና ፕሬዠር የሚባሉት ነገሮች አሉ እና ተወዳዳሪ ያንን ነገር አድርጎ ይገባል። እንደ ማዕረግ ነው። ምን ያህል በዚህ ስፖርት ላይ ቆየ ድሬሳ? ኦልሬዲ ወደ 5 ዓመት። አሁን 5 ዓመት። ስንት ያሸነፍክ ስንት የተሸነፍክ? አንዴ የመጀመሪያ ሽንፈቴ ነው። ተሸንፌ አላውቅም። አራተው እውነት የመጀመሪያ ሽንፈቴ ነው። ስለዚህ ይቀጥላል። ሽንፈትን ቀመስካት? እስከዛሬ ሳሸንፍ ነበር። አሁን መማሪያ ሰው ልጅ በማሸነፍ ብቻ እንደማይኖርና አንዳንዴም እንደሚሸነፍ አወክበት ማለት እውነት ነው። ያው ውድድሩ ስትሆን የሆነ ድክመቶች ይኖራል። ያንን ደግሞ ሽንፈት ወደ አንተ ሲመጣ ነው ያንን ለማስተካከል ጊዜ ሰጥተህ ለመስራት የምትሞክረው ያ ነገር ሲመጣ ነው እና ለኔ በደስታ ነው ተቀበልኩት። ምንም ቅሬታ የለኝም። በጣም ደስ ብሎኝ ነው ተቀበልኩት። መማሪያ ነው። የዱሬሳን ያንተን ቪዲዮ ሳይ ከውድድሩ በፊት ፕሪማች ላይ በጣም ነው እገለዋለሁ ብለህ የፎከርኩት። እገላለሁ ያልኩት እኔ ሳይሆን እሱ ነው። እንደውም እኔ እገላለሁ ስል ቁንጫ አትገልም እያልኩት ነበር። አንተም ያው ዝተሃል። ያ ይኖራል። አንዳንዴ ግን እንደዚህ አይነት ዛቻዎች፣ ምክንያቱም አንተም ያኛውም የተሸነፈውም ልጅ ሳይ ሁለታችሁም በኃይለኛው የዛታችሁ ናችሁና ምናልባት አሁን በጣም መዛት ተወዳዳሪ ላይ ተጨማሪ ጉልበት መስጠት አይሆንም? ይህ ሰውዬ በአደባባይ እንዲህ ብሎኛል ገብቻ ሸዋለው ነገር ብሎ እንዲህ የበለጠ እንዲነሳሳ ያደረገውም ዛቻው? እውነት ለማውራት ያ ነገር ሊያመጣ ይችላል። ግን ሞር ደግሞ አሁን ስፖርቱ በእኛ ሀገር ውስጥ ገና እየተለመደ ያለ ስፖርት ስለሆነ እንደዛ ወጥተህ ካላልክ ሶሻል ሚዲያ ላይ ስፖርቱን እንደዚህ ፕሮሞት ካላረክ ተመልካቹ ሁሉ አይኖረውም። ስለዚህ ግዴታ ሰውን ወደዚህ ስፖርት ለማምጣት ይህ ነገር መኖር አለበት እንጂ የዱሬሳ ባህሪ አይደለም። ባህሪ እንደዛ አይደለም። ሁሉም ሰው እንደሚያቀኝ እኔ በጣም ጨዋ ነኝ። ድምጼ ራሱ ከፍ አድርጌ ማውራት የሚችል ሰው አይደለሁም። ያው የውድድሩ አንዱ አካል ስለሆነ ነው ያ ነገር ስለ ምክንያቱም አንድ ቪዲዮ አይቼ ነበረ። መጀመሪያ በጣም እገለዋ በቃ ስትዝት አለ፣ በኋላ ላይ ደግሞ ስትወድቅ አለ። መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ፣ ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ፣ የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር እንድንኖ ተፈልጋለሁ። በጣም ከዛትክ በኋላ ከተወሰኑ ደቂቃዎች በኋላ ደግሞ እንዲህ ተፈጠረ አይነት ነውና እንዲህ አይነት ነገሮችን ስታይ ለቀጣዩ ግጥሚያ ተመሳሳይ ዛቻ ከአንደበት የሚወጣ ይመስላል? ያው ማንነት አይደለም ብያለሁ፣ ግን ውድድር ላይ እስከሆንክ ድረስ ይኖራል። እቀጥላለሁ ገላለሁ ብለህ ድፍት እንዳለ ማለት እኮ ብዬ ነው። ለምሳሌ በኳሱ ራሱ አሁን ዣካ የሚባል ተጫዋች ነበር ያርሰናል። የሊቨርፑል ደጋፊዎችን እየመራን 2-0 አነሳሳቸው ሰድቡ። በኋላ ላይ ተመልካቹም ተነሳሳ፣ ተጫዋቾቹም ተነሳሳውና አሸነፉን ማለት ነው። ምናልባት ይሄ
በቃ ፕሪማች ላይ ኧረ እባክህ ሳየዋለሁ ምናምን ስትል ያኛው ሰውዬ ደግሞ ይበልጥ ከአንተ የተሻለ ነው ለመገኘት ተጨማሪ ጉልበት አሰባስቦ እንዲመጣ ሊያደርገው ይችላል ነበር የኔ ፍርሃት። ሊኖር ይችላል ግን ያን ያክል ማንኛውም ሰው ሪንግ ውስጥ ገባ ሰርቶ ነው የሚመጣው። ሳይሰራ ማንም እዛ ላይ አይወጣም። እኔ ደግሞ ሪንግን እንደ ወንድ ልጅ መፈተኛ አድርጌ ነው የማስበው። ስለዚህ ኖርማል ነው፣ ምንም አዲስ ነገር የለም ለማለት። እንደው አስተያየቶቹን እስኪ ከውድድሩ በኋላ የተነሱ ነገሮችን ይሄ ጥያቄ ሁሉም ነው ተረፈ ተብለሃል ንገራችን። አለው ተረፈ ያለው የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም ስማይል። ሌላ እስኪ እኔን ነው ብዬ እምባዬ መጣ ወይ ደግሞ ሐዘን ዝም ብዬ ሳስብ ቤተሰቦች እናት አባት ጎረቤት ስሜታቸው እንዴት ነበር? እንግዲህ ተመልካቹ በርቀት እንዲያልቅሻለሁ ካለ በዙሪያ ያሉ የቅርብ ሰዎች እንዴት ናቸው? አብዛኛው ሰው ባዘው እውነት ለማውራት ቁጭ ብሎ ነው ያደረው። እኔ ነኝ ተንቺ ያድርኩት ወደ እንደወጣው ወደ እንቅልፌ ነው የሄድኩት። አንተ እንደገባ ቀጥለሃል። ሰው እንዴት ነው ይላል። አዎ ለምን ሆስፒታል አልሄድክም? በዛን ቀን ተሰፍቼ ገባሁኝ። እኔ ቀጥታ ወደ እረፍት ነው የሄድኩት። ቆይ የት ሆስፒታል ሄድክ? እዛው አካባቢ የሆነ ሆስፒታል አለ፣ እዛ ወሰዱኝ። አይ አወቁ ሲያዩ አሁን የተመታው አሁን አይደል እንደ የተመታው መጣ እንደ ብለው ሰፉ። እኔ ስጨርስ ወደ ቤት ሄጄ ነው በቃ ኖርማሊ ትሬኒንግ ላይም ኪሎ ለመቀነስ ብዙ እንትኖች ስለነበሩብኝ ድካም ስለነበሩብኝ ቀጥታ በቃ ማረፍ አለብኝ ብዬ ገብቼ ተኛውኝ። የሚያቁኝ ሰዎች በጣም በእኔ እምነት የነበራቸው ሰዎች ሳይተኙ ነው ያደሩት። ጠዋት ስነቃ በቃ ብዙ መልእክቶች ነው ደረሱኝ። በዚህ አጋጣሚ ቀጣይ ውድድር ላይ አኮራቸዋለሁ ልላቸው ፈልጋለሁ። የቀጣይ ውድድር ላይ ድርሳ ሲወዳደር ያኔ ደግሞ ቦታ እንለዋወጣለን። ከውድድሩ በኋላ አሸንፌ እናንተ ለጥ ብላችሁ ታድራላችሁ፣ እኔ ደግሞ በደስታ ሌሊቱን ስልክ ስመልስ አድራለሁ እያለ ነው። እስኪ ሌሎች ለየት ያሉ አስተያየቶችን እስኪ መልስ ጥባቸው ብዬ ነው። እስኪ ድሮ በመዶሻ ነው እንዴ የገባለት ተብሏል። መዶሻ ይመስላል፣ ምክንያቱም እንዲህ ተሸፍነህ መዶሻ አይደለም እጅ ነው ነገር ዱሬሳ ወቀጣ ማንም ሰው አይምጣ ተብሏል። በነገራችን ላይ ዱሬሳም ወቅጧል አይደል? ያው ስንት ዙር ተወዳደራችሁ? ሶስተኛችን ነበር። ከዚህ በፊት እኔ ነኝ ስመራ የነበርኩት። አሁን ለመጀመሪያ ጊዜ ነው አሸነፈኝ። እውነት ለማውራት ከዚህ በፊት ሽንፈት ደርሶብኝ አቅም በማንም ተሸንፌ አላቅም። ይሄ መጀመሪያዬ ነው። የሀገር ውስጥና የኢንተርናሽናል ቤልት እጄ ላይ ነው ያለው። ኢትዮጵያ ሻምፒዮን እና ኢንተርናሽናል ውድድር ቤልት አለኝ። አሸናፊ ነኝ። ስለዚህ ሲጀምር
ዱሬሳ ለዘመናት ቀጥቃጭ ነበር። ያው እንግዲህ ሁሌ ታራ ደርሶኝ ነው ቀጥቃጩን የተቀጠቀጠው። እኔን ያልገባኝ ምኑን የመታው ብሏል እንዴ? በዚህ ነው የመታ መጨረሻ ላይ? መጀመሪያ ኤልቦ ነበረው። ኤልቦ ፊቴ ሽፋሽፍቴ ጋር ገብቶ ነበር። ከዛ በኋላ ደም አይኔን ሸፈነ። ከዛ በኋላ ነው በፓንች ሰንዝሮ የጣለኝ። ስለዚህ ምናልባት የመጨረሻው አስተያየት ይሄ ነው። እንደ ከበሮ ቀጠቅጠዋለሁ ብሎ ነበረ ብለህ ነበር አንተ። ኖርማሊ ከሱ ወሬዎች ሲመጡ ለሱ መልስ ለመስጠት ነው እንደዛ ያልኩት። አሁንም ያው ወደፊት አይቀርም። አሁን ከበሮ ላይሆን ይችላል፣ ግን ይሄን ቃሉን ጠብቆ እንደ ከበሮ ሊቀጠቅጠው ወደፊት ግን ገና እየሰራ ነው። ይሄ እንኳን ወይኔ ፉከራው እኮ እገለዋለሁ ሲል ሞተ ተብሏል። አረ ሞታል እንዴ? አለው። አብዛኛው የኛ ሀገር ስፖርቱም አዲስ እንደመሆኑ ሰው የሆነች ነገር ሲፈጠር በቃ እንደ ፍጻሜ ነው የሚያየው። እኔ ግን ገና መጀመሪያ ነው የማውቀው። አንድ ጥያቄ ጠይቆ ሰው ግን አለ። እስኪ አድርግለት። ይሄ ነው። ይሄ ጥሩ ጥያቄ ይመስለኛል። ጓንቱ ብረት አለው እንዴ ቢታይልን? የለም፣ ምንም የለም። ተመሳሳይ ነው። እሱ ቼክ ተደርጎ ገብቷል። ዳኞች ይፈትሻሉ። ያለውን ነገር በደንብ ቼክ ያደርጉታል። ቼክ ሳይደረግ ማንም ወደ ሪንግ መግባት አይችልም። ኢቭን እዛ ውስጥም ስትገባም ሪንግ ውስጥም ይደረጋል፣ ቼክ ይደረጋል። የፍቅር ጓደኛ አለች? ምን ነበር የእሷ ስሜት? ምክንያቱም ብዙ ጊዜ የፍቅር ጓደኛቸው ባሎቻቸው እንዲያሸንፉ ይፈልጋሉ። መሸነፍህ እንዴት ተቀበለችው እሷ? ያው ስፖርቱ ላይ እንደዚህ አይነት ነገሮች እንደሚፈጠሩ ቀደም ብሎ ስለምታውቅ ምንም እንትን አላለትም። ግን እዛ ቦታ አልነበረችም እዛን ቀን። እንደዚህ ተጠምጥሞብኝ ስታይ ግን ደንግጣ በጣም በስልክ እያረበች። ማን ነው የምትልህ ስትጠራ? በስሟ ነው የምጠራው። ኧረ አንተ ስትጠራ ምን ነው የምትልህ? እሷም እንደዛ ነው የምትጠራኝ። ተው እንጂ ደሬሳ ነው የምትልህ? ደሬሳ ምን ሆነ ነው የተጠመጠምኩት? ምን ተፈጠረ? ደህና ነህ አለች። አስቸጋሪ ነው ይሄን ራሱ ሰላም መሆኔን። እኔ በዛን ጊዜም ምንም እንትን የለብኝም፣ ኖርማል ነኝ። ግን ሰው ሳይ ይደነግጣል። ብዙ ጊዜ አሁን ሁለተኛ መሆን ማለት በፊልሙም በሙዚቃውም አስቸጋሪ ነው። አሁን ውድድሮች ይደረጋሉ ኢትዮጵያ ውስጥና በፊልም ራሱ ውድድር ላይ በምርጥ ተዋናይ ዘርፍ ተብሎ ይዘረዘራል ተወዳዳሪዎችና ለአዘጋጆቹ ኮሚቴዎች አክተሮቹ ይደውላሉ። አሸንፍ ያለው ካላሸነፍኩ አልመጣም ይላል። ለሚያሸንፍልን ሰው ቆመን ማጨብጨብ ያንቀናል። ይሄ ከባድ ይመስለኛል። በስፖርቱም እንደዛው ነው። ለሚያሸንፍልህ ሰው እውቅና መስጠት፣ በፖለቲካውም ይመስለኛል። አሁን ለምሳሌ አሜሪካኖች አሁን በጣም ብዙ ሀገራት የሚቀኑባቸው ለፕሬዝዳንትነት ይወዳደሩና የመጨረሻው ሰዓት ላይ በቃ አንዱን ወይኔ አሁን እንዴት ነው ከተጋደሉ ብለን ስጠብቅ እንትና አሸነፈ ሲባል የተሸነፈው ይደውልና እንኳን ደስ አለ የማለት ባህል አላቸው። እውነት ነው። አንተ እንዲህ ተደብድበህ አይንህ በፋሻ ተጠቅልሎ እንኳን ደስ አለ ልትለው ነው አይደል ሪንግ ውስጥ የገባኸው? ኖርማሊ የታወቀ ነው። እዛ ጋር ብቻ ሳይሆን በመነጋታውም ደውዬ እንኳን ደስ አለ ብዬዋለሁ። እንዲህ ደብድቦ ይሄ ነው በቃ ነገር ስለሚፈጠር እንደዚህ ያን ነገሮች ስለሚፈጠሩ ኖርማል ነው። በጣም የሚቀርበው ልጅ ነው። በጣም ጎበዝ ልጅ ነው። ከዚህ በፊትም ባሸንፍም እሱ ደግሞ አሁን ቢያሸንፈኝም እኔ አቅሙን አውቃለሁ፣ እሱም አቅሜን ያቀኛል። ስለዚህ እንቀራረባለን፣ አብረን እንበላለን። እንደ ጓደኛ ነን። እንዴ አብራችሁ እንዲህ ሰንጥቆ የሆነ ቪዲዮች ራሱ ነበሩ አብረን ስንበላ ምናምን።
ተው እንጂ ስንጎራረስ ሁሉ አለ። ምን ዋጋ አለው? አንተ አጎረስከው ምግብ እሱ ግን ቡጤ አጎረሰ። ቆይ ከጨዋታው በፊት ነው የተጎራረሳችሁት ወይስ ከጨዋታው በኋላ? ከጨዋታ በፊት አንድ ቀን ምናምን ሲቀረው ነው። ኖርማሊ አሁንም እንገናኛለን። እንዲህ ከጎዳህ በኋላ ሲያይ አልተጸጸተም? ምንም የሚፈጠር ነገር ነው። ትሬኒንግ ስናረግ እንኳን ውድድር ላይ ትሬኒንግ ስናረግ ከዚህ የበለጠ ነገር ሊፈጠር ይችላል። ምንም ኖርማል ነው። በዚህ አጋጣሚ ረቢቅም ጎበዝ ተወዳዳሪ ነው። ማደንቆ ልጅ ነው። እንደ ሀገራችን ጥሩ ፋይተር የሚባለው ልጅ ነው። ጎበዝ ልጅ ነው። በዚህ አጋጣሚ አሁንም ድጋሚ እንኳን ደስ አለህ ልፈው እፈልጋለሁ። እኔ ግን ተለየተብኛል። ለምሳሌ እኔ በአንተ ቦታ ላይ ብሆን እንዲህ ቦታ ላይ ብቀመጥ ሰር እንኳን ደስ አለህ ልለው የሚያንቀኝ ይመስለኛል። ግን ጀግንነት ማለት እንዲህ ያው የሚፈጠር ነው። አሁን እሱ አሸነፈኝ፣ ቀጣይ ደግሞ እኔ ሊሆን ይችላል። ስለዚህ ያኔ ደግሞ እሱ በቃ ይኖራል። አሁን እንኳን ደስ አለህ የምትለው ታሪክ ቀይረህ አንተ የሚያሸነፍክ ቀን እንኳን ደስ አለህ ለመባል ነው። እሱም ብሎኛል። ከዚህ በፊት ሳሸንፈው ብሎን ስለሚያውቅ እንባባላለን እንደዚህ ማለት ነው። አሁን ተራዬን የሆነው ነው። ከፍቅር ጓደኛ ጋር እንዴት ተገናኛችሁ? ረጅም ጊዜ ነው። በስልክ ነው። እንዴት? በተሳሳተ ስልክ አይደለም። የወንድሜ ጓደኛ ነበረች። ስለዚህ የኖርማል ጓደኛ። እኔ ብዙ ጊዜ ሴቶችን የማውራት እንትን ስለሌለኝ አንድ ላይ ስመጡ እነሱም ጨብጬ እሷን ዝም ብዬ አለፍኳት። ሆን ብላ አይደለም እኔ አውቃለሁ። ሆን ብላ። እሺ ምን አለች? የማን ኩራተኛ ነው አለች። ከዛ ወደ ህሊና ውስጥ መጣ መሰለኝ። ወደዚህ መጣ። አሁን ካሜራማኖች ሁለቱ አላገቡምና ውስጥ እንዲገቡ ሳጨብጡ ለፉ። ችላ ማለት አንዳንዴ አይ ጀነን ማለት እኮ በጣም ደስ ይላል ምናምን ልትባሉ ትችላለህ። የየሰው የፍቅር መመዘኛ ይለያያል። እሱ አሁን አይኗ ውስጥ የገባው ምን ስለሆነ ነው? ሁሉንም ሰላም ብሎ እኔን የሚዘጋኝ ነው። እንደዛ ነገር ነው። ከዛ ምን ያህል በፍቅር ረጅም ጊዜ ነው። ብሬክ አድርገን ነበር። አሁን በቅርብ ጀመረ። ለዘመናት ያስለመድካት ማሸነፍን ነው። አሁን እንደዚህ መሸነፍህን አንተስ ትቀበለዋለህ፣ እሷ ተቀበለችው? ግድ ነው። አማራጭ የለሽም። ያለው አማራጭ ሽንፈትን በጸጋ ነው። ያው በደስታ ትቀበላለህ። ቀጣይ ደግሞ ተዘጋጅና አለች። እንደዛ አይ ይቅርብህ አለ ማለቷ ጎሌን ስለሚያውቁ እንደዛ አይሉኝም። እንደማልሰማም ያውቃሉ። መድረስ የሚፈልገው ቦታ አለ። እዚህ ስፖርት ላይ ረጅም ዓመት ቆይቻለሁ። የተሻለ ነገር ማየት ፈልጋለሁ። ኢቭን ከአሁን ከ3 ወር በኋላ ታይላንድ ኢንተርናሽናል ጨዋታ አለኝ። ዋው! ለሱም እየተዘጋጀሁኝ ስለሆነ ያው ከዚህ ሽንፈት አሁን ተነስተህ በእርግጠኝነት ይሄ ነገር ላለመደገሙ ለታይላንዱ ዱሬሳ ምን ሊል ይችላል? ኖርማሊ አሁን እንደዚህ ነው ባልልም ሜዳ ስትገባ አሸነፋለሁ ብለህ አገባም። በቃ ሙሉ ለሙሉ 100% እንደማሸነፍ አውቄ ነው የሚገባው። እዛ ውስጥ የሚፈጠረው ፈጣሪ ብቻ ነው የሚያውቀው። ምን እንደሚፈጠር እሱ ነው። አንተ የሚጠበቅብህ ተዘጋጅተህ በሙሉ ኃይል መግባት ነው። ኧረ ይቅና በሉት ለድሮ። በዚህ ውድድር ያገኘኸው ለየት ያለ ሽልማት ምንድን ነው? የሰው ፍቅር። እንደዚህ አሁን ተደብድበህ በፋሻ አይነት ተጠቅልሎ ባገጪ ወድቀህ እንዳልከው ብላካውት ምንድን ያገኘኸው ሊባል ይችላል? ብዙ ሰዎች ኖርማሊ እስከዛሬ በራሴ ጥረት ነው ሲለፋ የነበርኩት። ብዙ ሰዎች ደውሎልኛል፣ ብዙ ሰዎች አውቆኛል፣ ሊያግዙኝ ቃል የገቡልኝ ሰዎች አሉ። ስለዚህ ለኔ እንደ ጥሩ እድል ነው የማየው። ወደፊት ጥሩ ነገር አሳያለሁ ብዬ አስባለሁ። ጥሩ እድል ይዞልኝ ይመጣል ብዬ አስባለሁ። ከብዙ ሰው ጋር አስታውቆናል። ግን አሁን በዚህ ውድድር ይሄን ነገር ተፈጥሯል። ተሸናፊ ነህ። በተሸናፊነትህ ያገኘኸው
ሽልማት? ምክንያቱም በቦክሱ ዓለም የአሸናፊውና የተሸናፊው ገንዘብ መጠን ይለያያል እንጂ ሽልማት ያው እንዳለ አውቃለሁ። ምን ያህል ነበር የተሸለምከው? ኖርማሊ ለአሸናፊ 400,000 ለተሸናፊ 100,000 ነበር። አው 100,000 ደርሰኛል ማለት ነው። መጨመር አለባቸው። ስፔሻል ኬዝ ነው። አሬ ጨመረ። እዚህ አጋጣሚ ያው አዘጋጆቹንም ላደንቃቸው ፈልጋለሁ። አሁን ሀገራችን ውስጥ ለመጀመሪያ ጊዜ ነው ይህ ውድድር የተካሄደው። ገና እያደገ ያለ ስፖርት ነው። ለዚህ ስፖርት ይሄን ሁሉ ዋጋ ከፍሎ ይሄን ያክል መምጣታቸው በጣም ትልቅ ነገር ነው። ስለዚህ ሊበረታቱ ይገባሉ። አላዘጋጆቹ እንደ በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ። ምናልባት የስፖርት አይነቶች መብዛታቸው ለወጣቱ ጥሩ የሚሆነው አንደኛ ለተወዳዳሪዎች ከመጥፎ ቦታ ራስን ይቆጠባል ብዬ አስባለሁ። አሁን ሱስ አለብህ ዱሬ? ምንም ሱስ የለም። ድርሻ ምንም ኢቲንግ ባላለው ግን ውሃ ብቻ ነው ከሚጠጣ ነገር ውስጥ ለስላሳ ራሱ አልጠጣም። ለምን ደማ አጠጣው? ለስላሳ ጥቅሙን ስለማላውቀው አሁን አጠጣ ያለ አካል አለ የለም፣ ግን ጥቅም የለውም ብዬ ስለማስብ ውሃ ብቻ ነው የምጠጣው። ውሃ። ምግብ የምትመርጠው ነገር አለ? የተገኘው ምግብ አልመርጥም። ብዙ ጊዜ ችግር የሚሱ ነው። ወደፊት ግን አስተካክላለሁ። ምክንያቱም አሁን ፎቶ ላይ ስመለከት በፎቶ ቤት የተነሳውን ፎቶ እያየሁ ነበር። ከውድድሩ በኋላ እንደውም መስፍኔን መሰለኝ ቃለ መጠይቅ ያደረኩትና አንዳንድ እንስቶች በጣም ታምራለህ እያሉ አስቸገሩኝ ብሎ ነበረ። የዱሬሳስ እንዴት ነው? ምክንያቱም ተክለሰውነት በጣም ያምራል። አንዳንዶች ደግሞ እንደ የፍቅር ህይወትንም ላያውቁ ይችላሉና ሳያውቁ እንዴት ነው ስልክ ፈላልጎ የደወሉ ይሉ? መላቁን ስርግ ብዙ ጊዜ አልመልስም እንጂ ተደውሎ ሊሆን ይችላል። በጣም ትሰራለህ። አሁን በየቀኑ ስፖርት የምትሰራው ሊባል ይችላል? ኮቺንግ ላይም ስላለው አሰልጣኝም ነህ እንዴ? ለዚህ ውድድርም ትንሽ ጫና ፈጠረብኝ እሱ ነው። አጭር ጊዜ ነው ትሬኒንግ አድርጌ የገባሁት። ኮቺንግ ላይ ሰራለው። ስለዚህ ሁሌም ስፖርት ውስጥ ነው ለማለት ነው። ትውልድና እድገት የት ነው? የወለጋ ልጅ ነኝ። ደምቢ ዶሎ ልጅ ነኝ። እንዴት ነው ከወለጋ? ምክንያቱም ቦታው ላይ እኮ ብትሄድ አንደኛ ወለጋን ስም አስጠርተሃል፣ ሁለተኛ እስካሁን እያሸነፍክ የዘረርክ መጥተሃል። እንዴ ምንም ስልክ ጥሪ ያልተደረገልም? ኮርተንባል አልተባልከም? ምንም እንደዚህ ብትሸነፍም? ያው እስካሁን የለም። እስቲ ወደፊት ጠብቃለሁ። ብዙ ውድድሮችን አድርጌያለሁ። ጥሩ ውጤቶችም ነበሩኝ። ኢቭን የሀገር ውስጥ እና የውጭ ውጤቶች በጣም ጥሩ ናቸው። አሁን በታይ ቦክሲንግ ጥሩ ሌቨል ላይ ካሉት ውስጥ አንዱ ነኝ። እስቲ ወደፊት ጠብቃቸዋለሁ። ወደዚህ ስፖርት የገባበትን አጋጣሚ ታስታውሰዋለህ? ሌላ ስፖርት ላይ ነበርኩኝ። ምን ላይ ነበር? ውሹ ላይ ነበርኩኝ። አጋጣሚ ወደዚህ ስፖርት የመጣሁትም አሁን ከተጋጣሚ የተነሳ ነው። ጓደኛዬ ውድድር ነበረባቸውና ይዞኝ ሄደ። እዛ ውስጥ እሱ ሲፎክር አየሁኝ። ኖርማሊ ለመስማት ገብቼ ሲፎክር ሰማሁኝ። እኔም ከጀማሪዎች ጋር ነው የምጫወተው ምናምን ስል ሰማሁኝ። ይሄ ልጅ ማን ነው ስላቸው፣ እንደዚህ ጎበዝ ልጅ ነው እንደዚህ ሲያሸንፍ የመጣ ልጅ ነው ምናምን ስላቸው ስሉኝ፣ ከዚህ ልጅ ጋር ካልገባሁኝ አልኩኝ። በቃ እዛን ቀን ካልተጫወትኩኝ አልኩኝ። በሱ ተገፍቼ ነው የመጣሁት ለማለት ነው።
እዚህ ስፖርት ውስጥ የከተተ እልህ ነው ማለት ነው። ዋው ያጋጣሚ ባይኖር ይሄ ዱሬሳ አይኖርም ነበር። ያው የዛን ጊዜ አሸንፌያለሁ። አሁን ደግሞ ድጋሚ እሱ አሸነፈኝ። እስቲ እንደ እግዚአብሔር ፍቃድ ደግሞ ኔክስት ደግሞ አራተኛ እንቀጥላለን ማለት ነው። አሁን በእንደዚህ አይነት ስሜት ውስጥ ስትሸነፍ አንተም ብለው አስይዘው ዱሬሳ በቃ ምክንያቱም በጣም ነው የፎከርከው እና ቀጠቅጠዋለሁ እንደ ከበሮ ምናምን ብለህ የራስን የሆነ ቲፎዞ ይዛሃል ብዬ አስባለሁና አንተን ለማገዝ ገብተው እንዲህ መደብደብህን ሲያዩ ተናደው ካልተደባደብን ያሉ አልነበሩ? እንደዛ አላየሁትም። እንደዛም ያረጉታል ብዬ አላስብም። ያው እዛ ቦታ የሚመጣው ትልልቅ ሰዎች ናቸው። ውድድር ላይ ደግሞ አንዱ አሸናፊ አንዱ ተሸናፊ እንደሆነ የታወቀ ነገር ነው። ስለዚህ አምኖ ነው እዚህ ውስጥ የገቡት። ምንም አዲስ ነገር ያደረጉት ነገር አለ ብዬ አላስብም። ያው እንግዲህ በጣም አነጋጋሪ ሆነ። ከውድድሩ በኋላ ይሄ ፎቶ ተለቀቀ። ሪንግ ላይ ሁለት አይንህ ተይዞ በፋሻ በቃስ መግባትህ የብዙዎች መነጋገሪያ ሆነ። ኧረ ተረፈ ወይ ሁሉ ስትባል ነበር። ያው እንግዲህ የአይን አምላክ አትርፎታል አይኑን። እንግዲህ ቀደም ብየዋለሁ እዚህ ስር በጣም ለጥቂት እኮ ነው አይንህ ጋር ጉዳት ሊያስከትል ይችል ነበርና እንደ ስፖርት ሲታይ አንዳንዴ ይህን ስፖርት የሚጠይቁ ሰዎች አሉ። ምንድን ነው የሚያዝናናው አንዱን እያለው ምናምን ነገር የሰው ልጅ ውስጡ ትንሽ ጭካኔ ባህሪ ያለውና ሁለት የተለያዩ አካላት ገብተው በዛ የመርካት ነገር አለና አንዳንዶች ይሄ ስፖርት አይደለም ምኑ ነው የሚያስደስተው የሚሉ አሉ። አንዳንዶች እንደ አርት እኮ ነው ጥበብ ነው የሚሉ አሉ። እኔ መሀል ላይ ነው የምቆመው። ምክንያቱም አንዳንዴ እንዲህ አይነት ነገሮች አሁን ይሄ ነገር ምናልባት ወረድ ቢል ኖሮ እኮ አይነ ጠፍቶ ነበር እውነቱን ለመናገር። ያናክል አደጋ የሚያመጣ ዱላ አይደለም። ያው እዚች ጋር ያሉት እንትኖች በጣም ሲስ ስለሆኑ አጥንታችን ሲነካን በትንሹ ነው የሚቀደዱት። እሺ ይሄ ነገር አይነን ነክቶስ ቢሆን ኖሮ ኖርማል ብዙ ጊዜ ነክቶኛ ቃል እንደዚህ አይነት ነገር ደርሶብኝ አቅም ግን አሁን ብዙ ጊዜ ሰው ይፈራል። ስፖርቱም ትንሽ ከሌላ ስፖርት ጠንከር ይላል። ቦክስ ሲሆን ግላፍ አድርገህ በግላፍ ብቻ ነው የምትደባደበው። ግፋ ቢል ብትነስር ነው። ይሄ ደግሞ ኤልቦ ኒ ኪኮች አሉ። እነዚህ ደግሞ እኮ ማን ቦታ እንትን ካለ እንትኖች ይኖራሉ፣ ፕሮቴክተሮች ይኖራሉ አንዳንድ ቦታዎች ላይ ግን እንትን አይፈጠርም፣ ችግር አይፈጠርም ማለት አይደለም። አልፎ አልፎ ሊፈጠር ይችላል። ግን ስፖርቱ ስትሆን ሰውነትን በስፖርት እያጠነከርክ ስለምትመጣ ያንን ያክል ጉዳት አይደርስብም። እንደ ኖርማል ሰው አትሆንም ለማለት ነው። ጸሎት አለ ከመጀመር በፊት ይኖራል አይደል? ጠብቀኝ እንዳልጎዳም እንዳልጎዳም ነው ወይስ እንድጎዳ ብቻ አድርገኝ ብለህ ነው የምትገባው? እንደዛ ከሆነማ ራስ ወዳድ ነው ብትለው ይሄ በጣም ጸሎቱ በዚህም በዚህ መሆኑ ደስ ይላል። ስለዚህ ያው እንግዲህ ዱሬሳ ከውድድሩ በኋላ የሰይፉ በኢቢኤስ እንግዳ ሆነ፣ ብዙዎች ተረፈው ይስትሉ ነበረ። መቼም ያው ሁለተኛ የምናስተናግድበት ነገር በጣም አስቸጋሪ ነው ማለት ተረቡም አንዳንዴ ደግሞ መስመር አለፍ ይላል። ያ ነገር አንተ ልትችለው ትችላለህ፣ በዙሪያ ያሉ ሰዎች ደግሞ እንዴት ይቋቋሙታል ነው። ሁለተኞች ላይ የምንሰጠው አስተያየት ጥሩ በሆነ ቁጥር ሰዎች ሳይሸማቀቁ ለከስተታቸው ታርመው ወደ ቀጣይ ውድድር ለመሄድ ደግሞ ያመቻቸዋል ብዬ አስባለሁ። አለበለዚያ ትክክል። አሁን አንድ ሰው አሸናፊ አንድ ሰው ተሸናፊ ሲሆን ተሸናፊ አይችልም ማለት አይደለም። ሰርቶ ነው የመጣው። በትንሽ ስህተት ያ ነገር ሊፈጠር ይችላል። አሸናፊ ተሸናፊ ልትሆን ትችላለህ። ስለዚህ ኔክስት ደግሞ ያንተ የተራ ሊሆን ስለሚችል ምንም እኔ ላይ የሚፈጥረው ነገር የለም። ምናልባት ደጋፊዎች ላይ ትንሽ ነገሮች ሊኖሩ ይችላሉ። ለነሱ የሆነ ነገር በላቸው። ያው እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ያው ስፖርት ውስጥ ያላችሁ ጓደኞቼ በደንብ ታውቁታላችሁ። ሌሎቹ ግን ልክ ኳስ እንደምታዩት ይዩት። የምትደግፉት ክለብ ያሸንፋል ብላችሁ ስትጠብቁ ሲሸነፍ የሚኖራችሁን ፊሊንግ ነው ብዬ ነው የማስበው። እንደዛ ብታስቡ ጥሩ ነው ብዬ አስባለሁ። አመሰግናለሁ። በጣም ነው የምወዳችሁ። ለዛሬ አልተሳካም፣ በሚቀጥለው አስተካክዬ አሳካዋለሁ እያለ ነው ዱሬሳ። ያው ተረፈው ይላላችሁት፣ ያው ተርፏል።
ከመልእክቶች በኋላ እንመለሳለን። ሰይፉ በኢቢኤስ